ታላቅ ቅናሽ ከአባይ ሆምስ ሪል ስቴት ውበትና ዘመናዊነትን እየተላበሰች በመጣችው በአዲስ አበባ እምብርት ሜክሲኮ ከአፍሪካ ህብረት አጠገብ ቅንጡ አፓርትመንት ቤቶችንና የንግድ ሱቆችን ከ10% እስከ 20% የሚደርስ ታላቅ ቅናሽ ይዘን እየጠበቅነው ነው። 12000 ካሬ ላይ ባረፈው የመኖሪያ መንደራችን ውስጥ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ አማራጭ እንዲሁም ከ10 ካሬ ጀምሮ በኔቴሪያ ብቻ የምንሸጣቸው የንግድ ሱቆች በቀላል አከፋፈል ሁኔታና በልዩ የገና በዓል ቅናሽ ይዘንሎት መጥተናል። ይህ እድል እንዳያመልጦ ከታች ባሉ ስልኮች ሃሎ ይበሉን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። ይህ አዋዜ ሰበር ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ ወዲህ እየተደራደሩም ወዲያ ደግሞ ሁለተኛውን አውሮፕላን ተሸካሚ ወደ ኢራን እያንደረደሩ መሆናቸው ተሰማ። 2 የትራምፕ አስተዳደር ከፍተኛ ባለሥልጣኖችና 3 ስለ ጉዳዩ ዕውቅና ያላቸው ምንጮች ለሲኤንኤን እንደነገሩት ወደ ሰማይ የተገለበጠ ደረቷ ላይ ዘመናዊ የጦር ጢያራዎችን የደረደረችው ሁለተኛዋም አውሮፕላን ተሸካሚ ከሁሉም በላይ ግዙፍ የሆነችዋ ዩኤስኤስ ጄራልድ ፎርድ ናት። የኢራን እስላማዊ አብዮተኞች ከውስጥና ከውጭ ቋፍ ላይ የሚገኘውን የ47 ዓመቱ አገዛዛቸውን ለማዳን የሰላጤይቱ ዲታ ኦማን ውስጥ በተጀመረው ድርድር ተስፋቸውን ጥለው ከሆነ የጄራልድ ፎርድ ወደ ኢራን አቅራቢያ መንደርደር ጠርጥር ገንፎ ውስጥ አይጠፋም ስንጥር የሚያስበል ራስ ምታት ሊሆንባቸው እንደሚችል ይገመታል። ይሁንና ትራምፕ በዚህ በኩል አርማዳ ያሉትን የብረታ ብረት ሰራዊት ጭፍራ እየገነቡ የኦማንን የድርድር አርማዳ ደግሞ እስከ መጨረሻው እገፋበታለሁ እያሉ ነው። የፕሬዚደንቱን በሰዓት የተጻፈ መልእክት ተሸክማ የምተማው ፎርድ አውሮፕላን ተሸካሚ ተዋጊ ቡድን የትራምፕን የቬንዙዌላ ዘመቻ ለማሳካት ካሪቢያን ባህር ላይ በማዱሮ መንግሥት ላይ የደፈጣ መልህቅ ጥላ ለወራት የሰነበተች መሆኗ ይታወቃል። ትራምፕ ፕሬዚደንቱን ኒኮላስ ማዱሮንና ቀዳማዊት እመቤቷን ከሽሽግ መኖሪያቸው መኝታ ቤት መንጥቀው ከወሰዱ በኋላ የ5000 የባሕር ኃይል ወታደሮችና የተለያዩ ሙያ ባለቤቶች ውሃ ወለድ ከተማ የሆነችው ፎርድ በሥራ ፈትነት ካሪቢያን ውሃ ላይ ስትንገዋለል ነበረ። አሁን ግን የካሪቢያን ሥራ ፈትነትና ብቸኛነቱ አክትሞ አረቢያ ባህር ውስጥ ካሁን አሁን ይፈነዳል ተብሎ ለሚጠበቀው ፍልሚያ አቆብቁባ ከምትገኘው አብርሃም ሊንከንና አጃቢ ጓደኞቿ ጋር ልትቀላቀል ጉዞ ጀምራለች።
ፎርድ አሜሪካ ካሏት አውሮፕላን ተሸካሚ ግዙፍ መርከቦች ሁሉ በእጅጉ የተራቀቀች መሆኗ ይነገራል። የፕሬዚደንት ዶናልድ ትራምፕ የኦማን ድርድር አያያዝ ሸክኳቸው ነገሩ እንዴት ነው ለማለት ወደ ዋሽንግተን ብቅ ብለው ለነበሩት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስለ ድርድሩ ሲያብራሩላቸው ኢራኖች ውል መቋጠር ይፈልጋሉ፣ መፈለግም አለባቸው። ይህን ማድረግ ካልቻሉ ግን መዘዙ ምን እንደሆነ ያውቁታል። የሚሆነውን ጠብቀን እናያለን እንዳሏቸው አይዘነጋም። ትራምፕ አክለውም በሚቀጥለው ወር ውስጥ አንዳች ውል ለመቋጠር ተስፋ አደርጋለሁ ብለዋል። ይሁንና ፕሬዚደንቱ በኢራን ቅርብና ሩቅ አቅራቢያም በውሃና በየብስ ላይ ያቆበቆበው አርማዳ አዲስ ፍልሚያ እንዲገባ ለማዘዝ የማያመነቱ መሆናቸውን ይናገራሉ። የተኮስኩለት ደግሞ በባለፈው ሰኔ ወር የኢራንን የኒውክሌር ተቋማት ካወደመው ጥቃቴ አንጻር መጪው በእጅጉ ይብሳል፣ ያለፈውን የኩርኩም ያክል የሚያኮስስ ነው ማለታቸው አይዘነጋም። የኢራን የኒውክሌርና የሚሳኤል እንዲሁም ከአገዛዙ መሪዎች ጋር የቀጣዩ ፍልሚያ ይፋ ኢላማ እንደሚሆኑ ከበቂ በላይ ተነግሯል። ኢሳያስ እንግዲህ በእውነት ነው መናገር የሚቻለው አሜሪካ እጅግ የገዘፈ ኃይል እየገነባች ነው ያለችው። በጋራ ከ150 በላይ የጦር ጀቶችን፣ የተለያዩ የጦር ቦምብ ጣዮችን፣ ሚሳኤል ወንጫፊዎችን የተሸከሙ 2 ግዙፋን መርከቦችን በአንዱ ዙሪያ በዚህ መልኩ ስታሰማራ ብዙ የተለመደ አይደለም። ስለዚህ ክልሉ ካላት 50 ሺህ ጦር ጋር በእነዚህ በሁለት የጦር መርከቦች ላይ እንኳ ወደ ከ10 ሺህ በላይ የባህር ኃይል ወታደሮች ይዛለች ማለት ነው። እነሱን የሚያጅቡት ደግሞ ዲስትሮየርስ የሚባሉ ቶማሃውክ ሚሳይል መተኮስ የሚችሉ እንደዚሁም የጠላትን ሚሳይል ሩምታዎች መከላከል የሚችሉ የጸረ አውሮፕላን መከላከያ ተኳሽ የሆኑ የተዋጊ ቡድን ነው ወደ አሁን እንደገና እየጨመረ ያለውና እውነቱን ለመናገር በጣም አስፈሪ ኃይል ነው ፕሬዚደንቱ እየገነቡ ያሉት። ከዚህ ጋር ደግሞ እንግዲህ እንዳነበው እንደተነገረን አንድ የአሜሪካ አውሮፕላን ተሸካሚ ሲንቀሳቀስ እንደማይታይ ሆኖ ውሃ ውስጥ ስር ለስር ደግሞ አንድ ሰርጓጅ መርከብ ይከተላል የሚለውን ስታስብ 2 ሰርጓጅ መርከቦችም እንደዚህም ቶማሃውክ ሚሳይል መተኮስ የሚችሉ ናቸው ወደ ክልሉ ከበባ እየጣሉ ነው ማለት ነው። ዓለም አሁን እንግዲህ አሜሪካ በነበራት የጦር ኃይል ላይ ተጨማሪ የጦር ኃይል እና አደረጃጀት ይዛ ስትመጣ ኦማን ላይ ሊካሄድ የታሰበው ድርድር ተስፋ አስቆራጭ ነው ብለን መገመት እንችላለን ከወዲሁ። ይሄ የሚወሰነው በተደራዳሪዎቹ ነው። የዶናልድ ትራምፕ ታክቲክ ግልጽ ነው። 3 መሠረታዊ መደራደሪያ ነጥቦች አሏቸው። ምንም አይነት የኒውክሌር ኃይል ማበልጸግ አትችሉም። ስለዚህ የኒውክሌር ሪያክተር ብሎ ነገር የኒውክሌር ተቋም ብሎ ነገር አይኖራችሁም። ዜሮ ኤኒ ማንኛውም ምንም አይነት የኒውክሌር እንቅስቃሴ አይኖራችሁም የሚል ነው አንዱ የመደራደሪያ ነጥባቸው። ሁለተኛው ደግሞ ሚሳኤላቸው የረጅም ርቀት ሚሳኤሎችን አስወግዱ ነው። ከዚህም በኋላ ማምረት አትችሉም ነው። በአጠቃላይ በምርቱና በደረጃው ላይ ገደብ ይጥላል። በሦስተኛ ደረጃ ደግሞ የዚህ ዕለት ከተጋትሎ ተራዳው ያላችሁ ግንኙነት በዘላቂነት ይቆረጣል። የምትሰጡት ድጋፍም ግንኙነትም ድጋፍም የገንዘብ የሚሆን የመሳሪያ ይሄን አታደርጉም የሚሉ ናቸው። በዚህ የምትመለከተው ፕሬዚደንቱ እነዚህን ፍላጎቶቻቸውን በድርድር ኢራን እሺ ብላ እንድትፈርም ይፈልጉ መሆናቸውን ይህንን በሰላማዊ መንገድ ያለ ጦርነት የሚያገኙ ከሆነ አሁን በኢራን ቅርብና ሩቅ አቅራቢያ ሪሊ በሚያስፈራ መልኩ የተገነባውንና ለውጊያ ያቆበቆበውን የብረታ ብረት የውጊያ ሰራዊት ጭፍራ የሰላም ውሉን የሚያገኙ ይህንን ፍላጎታቸውን ድርድሩ የሚሰጣቸው ከሆነ ይበትኑታል ማለት ነው። ኢራኖች ደግሞ እስካሁን ባላቸው አቋም የምንደራደረው በኒውክሌሩ ጉዳይ ላይ ብቻ ነው፣ ሚሳኤሉ ላይ አንነካውም፣ የተጋትሮ ተራዳውም ማንነካው
ቀይ መስመራችን ነው በሚለው ከጸኑ የግድ ይሄ በዚህ በተደረደረ ኃይል ፍላጎታቸውን ለማስፈጸም እንደማያመነቱ ማሳያ ነው እና አሁን ተስፋ አስቆራጭ የሚለው የሚመጣው ኢራኖችም ያመዛዝናሉ፣ ያወጣሉ፣ ያወርዳሉ። ከውጊያ በኋላ የሆነ ውጊያ ውስጥ ገብተን ውጊያው ሲያበቃ እነዚህን 3 ነገሮች ማትረፍ እንችላለን ወይ? ከውጊያው በኋላ እነዚህን ነገሮች ማትረፍ እንችላለን። ለምሳሌ የኒኩሌር ተቋሙ በተደጋጋሚ በወሳኝ መልኩ ነው የሚመታው፣ ልታድን በማትችለው መልኩ ማለት ነው። የሚሳኤል ክምችቷ በተገኘው መጠን ይመታል። ፋብሪካዎቿ በተገኘው መጠን ይመታል። እውነቱን ለመናገር እንዲህ አይነት ጦርነት ከፈነዳ በኢራን ሰማይ ላይ እስከ 500 የሚደርሱ የጦር ጀቶች ሲረባረቡ ማሰብ ይቻላል። የሚሳኤል ውርጅብኝ ወደ ኢራን ላይ ሊሄድ ይችላል። የቶማሃውክ ድብደባ። እነዚህን ሁሉ ስታስቤት ምናልባት አሁንም እንደምናነበው የተወሰነ ኮማንዶ ኃይል ስፔሻል ፎርስስ የሚባሉ አንዳንድ ቁልፍ ቦታዎች ላይ ሊወርዱ ይችላሉ። ከሀገሪቱ መሪዎች ውስጥ ወታደራዊ መሪዎች በተለይ በዋነኛነት ራሳቸው ፐርሶናሊ አሊ ካሚኒ ላይ ያነጣጠረ እስላማዊ አብዮታዊ ዘብ የሚባለው ላይ ያነጣጠረ ቴክኖሎጂዎቹ ላይ ያነጣጠረ የባህር ኃይሏ ላይ አሁን የጦርነት ሲፈነዳ የኢራን ባህር ኃይል የመጀመሪያው ከፍተኛ ውጊያ ኢላማ የሚሆነው ዞሮ ስለ ውጊያ መናገር በተግባር ካየነው በኋላ ነው የሚሆነው። ስታየው የተዘጋጀው አርማዳ በሆነች በዚህ ደረጃ የሚታይ ነው እና ኢራኖች አውርደውና አውጥተው አስልተው የለም ጦርነቱን እንገጥማለን፣ ከጦርነቱ ፍጻሜ በኋላም ስርዓታችን ይኖራል፣ ስርዓታችን መኖር ብቻ ሳይሆን የተጋትሮ ተራዳ ኃይሉንም እናኖረዋለን፣ የሚሳኤል ምርታችንንም በምናምነው መንገድ ማምረታችንን መቀጠል የሚያስችለን ሁኔታ ውስጥ እንገኛለን ብለው ካሰቡ ወደ ውጊያ ከመግባት የተሻለ አማራጭ የላቸውም። ድርድሩ እውነቱን ለመናገር የተሻለ አማራጭ አይኖራቸውም። ግን ደግሞ እነሱ አውጥተውና አውርደው በአደባባይ ከሚናገሩት በተለየ ውስጥ ለውስጥ በሚያደርጉት ከንግግር የተለያዩ መንገዶች ደግሞ አውጥተውና አውርደው ከነዚህ ከቀረቡላቸው 3 ጥያቄዎች ውስጥ ቢያንስ 2ቱን 100%፣ አንዱን 50% መመለስ የምንችልበትን ነገር ፈጥረን ወዲህ ማዕቀቡን ማስነሳት፣ አሁን የተዳከመ ኃይላችንን ማጠናከር፣ ራሳችንን ከሌላ ውጊያ ማዳን እና ስርዓቱን አሁን ካለበት ያፈከፈከበት ሁኔታ አትርፎና አጠናክሮ መቀጠል ትልቁ አማራጭ ነው ብለው ካሰቡ ደግሞ እና ትልቁ ጥረት የሚሆነው ከተጠየቁት ውስጥ 100% መፈጸም ባይችሉ አንዱን 100% ሊሆን ይችላል፣ ሌላውን 70 በዚህ አይነት ብቻ ዋቴቨር ይህንን ዋሽንግተንን ብሎም እስራኤልን ማርካት የሚችል የድርድር ውጤት ከሰጡ ምናልባት የጦርነት ላይካሄድ ይችላል። ተስፋ አስቆራጭ ነው የሚለውን ነገር ከመወሰን የሚችሉት እነሱ ናቸው ለማለት ነው። ዓለም የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔትንያሁ በአሜሪካ ጉዟቸው ያገኙት ተጨባጭ ነገር አለ ወይ? የሄዱበትን ሐሳብ አሳክተዋል ወይ? እንደው የነበረ መረጃ ካለ ብታካፍለን ብዬ ነው። በአደባባይ የሚነገረው ነገር ነው። አሳኩ ማለት ለፕሬዚደንቱ ሊነግሩ የሚፈልጉትን ሐሳባቸው መንገር ችለዋል። በእጄ ላይ ስለ ኢራን እጄ ላይ ያለ ያሉትን ትኩስ የስለላ ማስረጃዎችን ማሳየት ችለዋል። ነገር ግን የሁለቱን ውይይት በተመለከተ ፕሬዚደንት ዶናልድ ትራምፕ በማኅበራዊ ድረገጻቸው የገለጹት ውይይታቸው ያለ ውጤት የተበተነ እንደሆነ ነው። አንዳች መደምደሚያ ያልተደረሰበት እንደሆነ እና ለኔታንያሁ ድርድሩ እንደሚቀጥል ነግሬዋለሁ ነው ያሉት። እና ፍላጎቴ ድርድሩን መቀጠል ነው። እንደውም ዜናውም ላይ እስከሰማው እስከሚቀጥለው ወር ነው ያሉት። መጋቢት ወር ድረስ ይህንን ወር ሙሉ ለመታገስ ድርድሩን ለመቀጠል ዝግጅት እንዳላቸው ነው። ግን እዚህ ላይ ብዙ ጥንቃቄዎች ያስፈልጋሉ። ውስጥ ለውስጥ የሚሰሩ በሁሉም በኩል እንቅስቃሴዎች አሉ። ማንኛውም ወታደራዊ ግጭት የመጀመሪያ ዓላማው የትኛውም የጦር ጄኔራል የመጀመሪያው ዓላማ ጦርነት መግባት ካለበት ሰርፕራይዝ ማግኘት ነው፣ አይጠበቄነት ነው። እና ይህ አይጠበቄነት መጀመሪያ የሚያጎናጽፍ ድል አጠቃላይ የጦርነቱን መጨረሻ ይወስናል።
ስለዚህ ሪሊ ለሁለቱም ሀገራት ጄኔራሎች ትልቅ የራስ ምታት ነው። አሁን ይህንን ስታይ ለምሳሌ ኢራን ፈታ ዘና ብላ አቋሟን አጥንታ አትሊስት አንዱ ላይ እደራደራለሁ ብላ የምትዘናጋ ከሆነ ከባድ ስህተት ነው የሚሆነው እና ስለዚህ በአደባባይ የሚናገሩትና በተግባር ሊወስዱ የሚችሉት ነገር ወታደር ከሆን ጠላት እንዲገምት ነው የምትፈልገው፣ እርግጠኛ እንዲሆን አትፈልግም። እና የዶናልድ ትራምፕ አካሄድ ይሄንንም ታክቲክ የተላበሰ ነው ብዬ ነው የማስበው። ስለዚህ የዶናልድ ትራምፕ የጦር ኃይላቸውን በከፍተኛ ሁኔታ ማደራጀት የማይጠበቅ አንድ ነገር እንዳለ እንድንገምት ሊያደርገንስ ይችላል ወይ? ኖ የመገመት አይደለም፣ በጥሬ የሚታይ እኮ ነው። ያን ያህል ሰራዊት ስታስጠጋ የጦር መርከቡንም የጦር ጀቱንም 10,000 ሰራዊት የሚተራመስበት ኳታር ውስጥ የሚገኘው የአሜሪካ ትልቁ የጦር ሰፈር ውስጥ የፓትሪዮት ሚሳይሎችን በተንቀሳቃሽ መተኮሻዎች ላይ ስደግን እነዚህ ነገሮች ብዙ ቢሊዮን ዶላር የሚወጣባቸው ናቸው እና እነዚህ ጆክ አይደሉም። እነዚህ ትክክለኛ የጦርነት አቅሞች ናቸው። ስለዚህ የድርድሩ መስመር ካልያዘ ጦርነቱ መኖሩ ኢኒቪቴብል ነው፣ የማይቀር ነው። ይሄ የማይቀር ነው የሚለውን መልእክት ለማስረገጥም ነው እንደገና ሌላዋ ፎርድ የተባለችው አውሮፕላን ተሸካሚ ከካሪቢያን ወደ ሰላጤው እየመጣች ያለችው። ስለዚህ ጦርነቱን ሊያስቀረው የሚችለው ድርድሩ ነው። ገብተዋል። ስለዚህ የጦርነቱ መቅረት አለመቅረትም የሚወስነው ድርድሩ ነው። ድርድሩን በተመለከተ ደግሞ በአደባባይ የምንሰማቸው ነገሮች ተስፋ የሚሰጡ ናቸው የሚል ጥያቄ ካለ በአደባባይ የተነገሩት ነገሮች በሁለቱም በኩል አቋሞቻቸው ከሆኑ ተስፋ አይሰጥም ነው የምልህ። ነገር ግን በአደባባይ የሚነገረው ነገር ሌላ፣ ውስጥ ለውስጥ ግን የሚነጋገሩበት ነገር ሌላ ሊሆን ይችላል። ስለዚህ ጠብቆ ማየት የሚለው ነገር ነው ትክክለኛ አቅጣጫው። ኢራንስ ዓለም በጦር አደረጃጀት ልክ አሜሪካ አሁን ተጨማሪ ኃይል እንዳስጠጋችው ኢራንስ ምን የተለየ ነገር አድርጋለች? እንደው መረጃው ካለ። ኢራን ከመንፈሳዊ መሪው ጭምር ለጦርነት የተዘጋጁ ነው ያሉት። በርካታ የኢራን አመራሮች ጦርነቱ አይቀርም ብለው ያመኑና የፈረጠሙ መሆናቸውን ነው የምንሰማው። ስለዚህ ኢራኖችም ቢሆኑ ሚሳይሎቻቸውን ደግነዋል። በሚታይ በማይታይ መልኩ ተንቀሳቃሽ መተኮሻዎች አሏቸው። ሌሎቹን ደግሞ ከተደገኑበት መሬት የሚተኩሷቸው ናቸው። ምን ያህል ሚሳይሎች ለዚህ እንዳዘጋጁ፣ ውጊያውን እርስ በርስ እንዴት አድርገው እንደሚመሩ፣ በጠላት ድብደባ ስር ሆነው አስተኳሾችና ተኳሾች እንዴት ሊገናኙ፣ እንዴት ሊያቀናብሩ፣ መንፈሳዊ መሪውን በምን መንገድ ትእዛዝ ሊሰጡ እንደሚገባ ባህር ኃይል አላት። የራሷ የባህር ኃይል አቅም አላት። የተወሰነ የአየር ኃይል ማደራጅታለች። በመቶ ሺዎች የሚቆጠር ሰራዊት አላት። ስለዚህ እነዚህን ሁሉ ኃይሎቿን እውነቱን ለመናገር ይሄ የመጨረሻው ጦርነት ነው የሚሆነው ታዘጋጃለች ማለት ነው እና በዚህ በጽኑ መቁረጧን በሚያሳይ ጦርነት ውስጥ እሷም ጠላት የሚታሰቡ ሀያል ነው። ከእሷ አንጻር እነዚህ ይገመታሉ። እሷ ደግሞ በራሷ መንገድ እነዚህ ባልኩ መንገድ ራሱ በተለያየ በጎረቤት ሀገራት ላይ ያንሰራፋቸውን የጦር ሰፈሮች መምታት፣ አሜሪካ ላይ አንዳንዶች እንደሚሉት የአሜሪካ ጦር ላይ ሰራዊትም ላይ ቁጥሩ 500 የሚሆን 1,000 ሕይወት መቀማት የሚያስችል ጥቃት እንደምታስብ ነው የምናነበው እና ይህ ጦርነት የተራዘመ ጦርነት እንዲሆን አሜሪካኖች አይፈልጉም የሚል መረዳት አላቸው ተብሎ ነው የሚታመነው ኢራኖች። ስለዚህ ይሄ ቁማርም ሊሆን ይችላል፣ ምናልባት ደግሞ አዋጪ ንባብ ሊሆን ይችላል። ዞሮ ዞሮ ጦርነቱ በሚጀመርበት ጊዜ በአሜሪካም ሆነ በእስራኤል ላይ ከበድ ያለ ህመም የማድረስ ቁርጠኛነት ይዘው ነው ያሉትና ያውቁታል ሊመጣ የሚችለውን በእነሱ ላይ። ስለዚህ አት ዘ ኤንድ ኦፍ ዘ ዴይ
ይህ ጦርነት አንተም ተው አንቺም ተው በሚል በጎረቤት ሀገሮች በአካባቢው ሀገሮች ጣልቃ ገብነት አንድ ቦታ ከ10 ቀን በኋላ ከ12 ቀን በኋላ ወይም ከሳምንታት በኋላ ምናልባትም ከወራት በኋላ ይቁም ስቲል ተርፈን ወደ መንበረ ስልጣናችን እንደምንመለስ ሊያበቃን ጠላትም ከዚህ በኋላ ኢራንን በተመለከተ ሲያስብ የለም ውጊያ የሚያስኬድ አይደለም የሚል ድምዳሜ ላይ ልናደርስና በዚህም ዲተረንስ ጠላት ከዚህ በኋላ እኛን ለውጊያ እንዳያስበን የሚያደርግ ሁኔታ እንፈጥራለን የሚል ልበ ሙሉነት አላቸው ብዬ ነው የማስበው። የምናነበው ዜና በሙሉ በዚህ መንገድ ነው የሚወጣው። ዓለም መቼስ ጦርነት ጥሎ የሚያልፈው ጠባሳ እጅግ በጣም ከባድ ነው እና ካሁን ቀደም በነበረው በእስራኤልና ኢራን ጦርነት ወይም ደግሞ አሜሪካም ጣልቃ በመግባት ኢራን ላይ ያደረሰችው ምት አለ። ያ ምት አሻራው ገና ጠባሳው ሳይጠፋ አሁን ወደሚቀጥለው ጦርነት ዝግጅት ላይ ነው ያሉት። አሁን በአሜሪካና በኢራን መካከል ጦርነቱ ቢነሳ ኢራን የማይሽር ጠባሳ ይዛ ትነሳለች። አሁን ያለው አመራር በህይወት ይቀጥላል፣ በአመራር ደረጃው ይቀጥላል ተብሎ ይገመታል። ማለት የሚቻለው ሁለቱም ድል ብለው በየራሳቸው የሚያምኑትና የሚዋደቁለት ነገር ይኖራል። አት ዘ ኤንድ ኦፍ ዘ ዴይ ለኢራኖች ድል ምንድን ነው? ይሄን መገመት ነው። አሁን እንደነገርኩ ነው። እስካሁን ያልነውን ነው መድገም ነው የሚሆነው። ስለዚህ ኢራኖች ድል የሚሉትና አሜሪካና እስራኤል ድል የሚሉት አራምባና ቆቦ ሊሆን ይችላል። ነገር ግን በየራሳቸው ራዕይ ውስጥ በየራሳቸው ትልም ውስጥ ሁለቱም ድል ፈልገው ነው የሚዋጉት። ስለዚህ በኢራኖች በኩል ግን ማለት የሚቻለው ጦርነቱ ሲያባራ ከያሉበት መውጣት መቻላቸውን ማረጋገጥ አለባቸው። የውስጡ አመፅ ገንፍሎ መንበራቸውን የሚያሳጣቸው በመካከላቸው በአመራሩና በሰራዊት መካከል መከፋፈል፣ መበታተን በተለይ ጦር ኃይላቸው ይሄ እስላማዊ ዘብ የሚባለው ኃይላቸው በባህርም በአየርም በመሬትም ያለውን አቅም ያላጣበት ሁኔታ መፈጠር አለበት። በዚህም በዛም ሆነው መደበቅ ማትረፍ የሚችሉት ኃይል መኖር አለበት። እነዚህ ሁኔታዎች በሌሉበት ሁኔታ የአገር ውስጡ ተቋሞ ሊያጥለቀልቃቸው ይችላል። ስለዚህ እነሱ ይህን ሁሉ ታሳቢ አድርገው ይሄ ጦርነት በዚህ መልክ ሊካሄድ ይችላል ብለው ካመኑና አንዳች እነሱ የሚያምኑበት አይነት ድል ከሌለ በስተቀረ ይህን የድርድር ድል አያበላሹም። በዚህ ድርድር ላይ ከአሜሪካ ጋር ሊደርሱ የሚችሉት ማንኛውም ስምምነት ይህንን የጦር አርማዳ ሊበትነውና ግዛዛቸውንም ለማትረፍ እድል የሚሰጣቸው ነው። ከምንም ነገር በላይ አጣብቂኝ ውስጥ የከተታቸውና የዚህ አጥለቅላቂ ጸረ መንግስት ንቅናቄ መሰረት የሆነውን የኢኮኖሚ መጫጨት ሊቀለብስ የሚያስችል የማዕቀብ መነሳት ከፊት ለፊታቸው ይጠብቃቸዋል። ስለዚህ ያላቸው እድል ከድርድሩ ማትረፍ ወይም ከፍልሚያው መትረፍ ነው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሁንልህ። መልካም አዳር። ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ
በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። ታላቅ ቅናሽ ከአባይ ሆምስ ሪል ስቴት ውበትና ዘመናዊነትን እየተላበሰች በመጣችው በአዲስ አበባ እምብርት ሜክሲኮ ከአፍሪካ ህብረት አጠገብ ቅንጡ አፓርትመንት ቤቶችንና የንግድ ሱቆችን ከ10% እስከ 20% የሚደርስ ታላቅ ቅናሽ ይዘን እየጠበቅነው ነው። 12000 ካሬ ላይ ባረፈው የመኖሪያ መንደራችን ውስጥ ቤቶችን ከባለ 1 መኝታ እስከ ባለ 3 መኝታ ማለትም ከ78 ካሬ እስከ 158 ካሬ አማራጭ እንዲሁም ከ10 ካሬ ጀምሮ በኔት ኤሪያ ብቻ የምንሸጣቸው የንግድ ሱቆች በቀላል አከፋፈል ሁኔታና በልዩ የገና በዓል ቅናሽ ይዘንሎት መተናል። ይህ ዕድል እንዳያመልጦ ከታች ባሉ ስልኮች ሃሎ ይበሉን። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና